1 ሚሊዮን ካለፍሽ በኋላ ነው በቃ ቻሌንጅ ውስጥ ተሳታፊ ነሽ። ከዛ በታች አልገባሽም ቻሌንጅ ውስጥ። 1 ሚሊዮን ደግሞ ወደ ተገባሽ 1 ሚሊዮን ቪው። አዎ ኦልሶ ተደጋጋሚ ቪዲዮ ሰርተሽ ቪዲዮቹ ተጠራቅመው ተቆጥሮ ነው ውጤቱ የሚነገርሽ ማለት ነው። በእይታ ብዛት ነው አንድ ሽልማቱ። ተረዳሽ? አዎ በቪው ብዛት። አዎ በቪው ብዛት ማለት ነው። ከዛ በኋላ እኔ ሰራዊን ቪዲዮዎች ከኦልሞስት 13 ሚሊዮን አምጥቷል። ቻሌንጁ ኬት እንደሚቆይ ንገሪኝ መጀመሪያ። ደስ ያላችሁ። ጥቅምት ላይ ነው የጀመረው። ጥቅምት 1 ነው የጀመረው። ህዳር 15 ነበር የሚያልቀው። ህዳር 15። አዎ ከዛ በኋላ ለህዳር 20 ተራዘመ። አንዱ ከ15 ቀን ነበረ ተራዘመ። ለህዳር 20 ተራዘመ። ለሶስተኛ ጊዜ ሊያራዝሙት ሲሉ እኔ ኦፊሳቸው ሄጄ ለማናገር ሞከርኩኝ። ምክንያቱም እኔም ሆነ ሌሎች የተወዳደሩ ልጆች ከበቂ በላይ ቪው አምጥተናል እና እየተራዘመ ቀን እየተንጓተተ መጣ ማለት ነው። ቢሮ ሄድኩኝ፣ አዋራኋቸው። ከዛ በኋላ ቪውን አዩት ምናምን እንዳሸነፍኩኝ ነገሩኝ ማለት ነው። እንዳሸነፍኩኝ ነገሩኝ። ሴሪሞኒው በዚህ በ3 በ4 ቀን ውስጥ ይዘጋጃል አሉኝ ማለት ነው። ከዛ በኋላ አልተዘጋጀም። ኦልሶ ለሶስተኛ ጊዜ ያራዘሙበትን ቪዲዮ ፖስት አድርገው ነበረ። አጥፉት ብያቸው ነበረ። በነጋታው ምናምን ነገር አጠፉት። ግን ስቲል ቻሌንጁ ተቋርጣ አልቋልም አላሉም፣ አሸንፋለችም አላሉም፣ ምንም አላሉም። በቃ ሴሪሞኒውን እንጠብቅ ነው ያሉት ማለት ነው። ሴሪሞኒው እየተጠበቀ ነው፣ አልተዘጋጀም። ስደውል ቆይ እንደዚህ ማለት የተለያየ ምክንያት ይሰጡኛል። መኪና አልገባም፣ መሸለም አንችልም፣ ፍቃድ የለንም፣ ብቻ ብዙ ነገር ይሉኛል ማለት ነው። እና እዛ ጋ የማየው ነገር ደስ አይለኝም፣ ደስ አላለኝም። እኔ በጣም መጠየቅ ጀመርኩኝ። ኦልሞስት ወር ጠብቄያለሁ፣ ማልዋሸሽ ማለት ነው። ግን ምንም እያደረጉ አይደለም። ቻሌንጁም አልቆመም፣ እየቀጠለ ነው። ሰው የሚሰራውን ቪዲዮ ሪፖስት እያደረጉ ነው። አልቋልም ምንም ብለው ውሳኔ አልሰጡም ማለት ነው። ከዛ በኋላ አሸንፈሻል ብለው እየተጠባበቅኩኝ እያለ ሴሪሞኒውን መሀል ላይ አሮን ነው አቡዬ እዚህ ጋር ሰዎች አንዳንድ ሶሻል ሚዲያ ኢንፍሉዌንሰሮች አሉና ሜንሽን ማድረግ ካለብኝ ሜንሽን አደርጋለሁ። ምክንያቱም እዚህ ጋር ማንንም መፍራት አልፈልግም። ቻሌንጁ ህዝብ ፊት ነው አናውንስ የተደረገው። ስለዚህ ህዝብ ፊት ነው ማወራው። አዶናይ ቻሌንጁን አናውንስ አድርጎታል። ይሄ ጉዳይ በደንብ ይመለከተዋል። ኢቨን ከባለቤቷ ጋር ምንም አይነት ኮንታክት እንዳታረጊ ብሎኛል። አዶናይ እና የአዶናይ ማናጀር ቅዱስ የአዶናይ ማናጀር ሁለቱ ናቸው ጉዳዩን አንድ ላይ ያደረጉት። እነሱ ናቸው በዚህ መሀል ላይ የተለያየ ምክንያት እየሰጡ የዚህ ድረስ ያቆዩኝ ማለት ነው። አሸንፈሽበት ማስረጃ አለሽ? አለኝ፣ ቴክስት አለኝ። አዶናይ የላከልኝ ቴክስት አለኝ። ሴትዮዋንም መሀል ላይ ላናግራት ሞክሬ ነበረ። ምንም አታመጭም አይነት ነገር አለችኝ። ከዛ በኋላ ራሴ በቃ ያው ብልጥ የያዘውን ይዞ ነው የሚያለቅሰው ብዬ አንገቴን ደፋው። እንደዛ ከተናገረችኝም በኋላ በስነስርዓት ነው ያዋራኋት። ከዛ በመሀል እኔ በጣም ችግር ውስጥ ወደኩኝ ማለት ነው። እዚህ ጋር የረሳሁት ነገር ቻሌንጁን ቪዲዮን አቁሙ ብዬ ልነግራቸው የሄድኩ ጊዜ ስልሽ 100,000 ብር እንስጥሽ እያሉኝ ነበረ። 100,000 ብር እንስጥሽ እያሉኝ ነበረ ማለት ነው። 100,000 ብር እንስጥሽ እና 100,000 ብር እንሰጥሻለን ቻሌንጁ ይቀጥላል አሉኝ ማለት ነው። እኔ ደግሞ አይቀጥልም አልኩኝ። ምክንያቱም አልፈልግም። 100,000 ብር አይደለም የምፈልገው። እዚህ ጋር ሰርቻለሁ። 13 ሚሊዮን ሰው አይቶታል። የማስታወቂያውን ሳውንድ አንዱን 11,000 ሰው ተጠቅሞታል። ለማስታወቂያ የሰራሁትን ዘፈን ነው የምልሽ፣ የመኪና ማስታወቂያ 11,000 ሰው ተጠቅሞ ቪዲዮ ሰርቶበታል። አንዱን ዘፈን ደግሞ 1,700 ሰው 1,300 ሰው ምናምን ሰርቶበታል። ቶታል መናገር የምትፈልገው ስንት ቪዲዮዎች ሰርተሻል? ጠቅላላ ስንት ቪዲዮ? 6 ቪዲዮ
6 ቪዲዮ በ6 ቪዲዮ ስንት ቪው ቶታል አመጣሽ? 13 ሚሊዮን እርግጠኛ ሆኜ 12.8 ወይ 12 ሚሊዮን 13 ሚሊዮን ሶሪ። ኦኬ ስለዚህ በ6 ቪዲዮ 13 ሚሊዮን በአንድ ወር ከ20 ቀን ውስጥ አመጣሽ አንቺ ለድርጅቱ። እሺ ድርጅቱ ቻሌንጁን ሲያዘጋጅ የ1 ሚሊዮን ብር ቻሌንጅ ነበረ ያዘጋጀው ያልሽው። 1 ሚሊዮን ብር መኪና አለ እንዴ? መኪና አለ በ1 ሚሊዮን ብር? ኖ መኪና የለም። አክቹሊ እንዴት ነው በባንክ ብድር በፐርሰንት ምናምን ነው የሚሸጠው መኪናው። 1 ሚሊዮን ብር አይደለም። አንቺ ቃሌ ማለት ቻሌንጁን ሲያወጡ 1 ሚሊዮን ብር ካሽ እንሸልማለን ነው ወይንስ መኪናው? ካሽ በስርዓት 1 ሚሊዮን የመሸለም ላይሰንስ ፍቃድ የለንም መኪና የመሸለም ምናምን የሚሉት አይደለም። እንደዛ አይደለም ያልኩሽ። ሽልማቱ ለምን አይደረግም ስላቸው አብሪ ሞተርስ መኪና የሚያስገባው መኪና አለ እሱን ጠብቂ ይሉኛል ያልኩሽ። ከዛ በኋላ ደግሞ የሽልማት ፍቃድ ለአንቺ የምንሸልምበት ፍቃድ የለንም ነው እያሉኝ ያሉት። የምን ፍቃድ እንደሆነ አላውቅም። አዎ ሌላ ሶስተኛ ነገር ደግሞ ምን ብለውኛል? ሌላ ምክንያት ልነግርሽ ነው ያሉኝን። አብሪ ሞተርስ የፈለገውን ግብ ስላልመታ አንሰጥሽም ብለውኛል እነሱ። እኔ ሳላቅ ለእኔ ቻሌንጁ እንዳለቀ እየነገሩኝ እንደ አጋጣሚ አዲስ ሶሻል ሚዲያ ማናጀር ተቀጠረ መሰለኝ አላቅም። ከሱ ጋር ሳወራ እሱ ለካ ገና ቻሌንጁን እየመራ ነው። ከትላንት ወዲያ ሳወራው ማለት ነው ገና ቻሌንጁን እየመራ ነው። እኔ ደግሞ እንደቆመ ነው የማውቀው። ስለዚህ ተናደድኩኝ። በስነስርዓትም ኮሚኒኬት አያደርጉኝም። በዚህ መሀል ልነግርሽ የምፈልገው ነገር ሳወራ ቅዱስ በጣም ሞራል የሚነካ ንግግር ነው የተናገረኝ። ብሩን ለእኔ ብዙ እንደሆነ ይሄ ዲዘርቭ እንደማላረገው ኦኬ ለምትናንዳንዱ ነገር ማስረጃ አለሽ ቮይስ ነው። ይሄንን ለዚህ ይቅርታ ሀቡዬ ለዚህ ማስረጃ የለኝም፣ ግን አስፈላጊ ከሆነ ብሎሻል አላለሽም በቃ ኦኬ ሊል ስለሚችል ማስረጃ ያለሽን ቴክስት ቮይስ ምናምን ያ ግን ስልክ ቅጂ በህግም ብንሄድ ሀቡዬ በስልክ የስልክ ቅጂ ስላለ ኢትስ ኦኬ። ከማናጀሬ ጋር ያወሩትም አለ ከኔ ጋር የሚያወራው አለ። በመጀመሪያም ሲደውልልኝ ሊያስፈራራኝ ነው የደወለው። ምንም እንትን ምለው ነገር የለኝም። ሊቆጣኝ እንደ ህፃን ልጅ ሊቆጣኝ ነው የደወለው። ምንድን ያለኝ ግዴታ አረግሹ ብሩን 1 ሚሊዮን ብር እኮ ነው። ኦፍኮርስ ግዴታ ነው አልኩት። 13 ሚሊዮን ብር ነው ያመጣሁት። 13 ሚሊዮን ቪው ነው ያመጣሁት። ሊያውም ጨምራችሁ አመስግናችሁ ነው ልትሰጡ የሚገባው አልኩት። ምክንያቱም ለፍቼበታለሁ፣ በደንብ ለፍቼበታለሁ። ገብተሽ ብታዩ ታውቂያለሽ በደንብ ማለት ነው። እና የእኔ ኦዲየንሶች ካምፓኒውን እኔ እንዲያውቁት ያደረኩት እኔ ነኝ። ብዙ ሰው ብትጠይቂው ካምፓኒው የሚታወቀው በእኔ ነው። ኦልሶ ሄደው የገዙ ሰዎች አሉ የኔን ቪዲዮዎች አይተው ኢንፎርሜሽንም ሲጠይቁኝ እልካለሁ ወደዛ ኤቭሪቲንግ አላውቅም። እና ሌሎች የፈለኩት በስነስርዓት በቃ ታይሜን አውጥቼ ሰርቼበታለሁ ነው የምልሽ። ኦልሶ ቻሌንጁን እየተወዳደርኩኝ ሌላ የማስታወቂያ ስራ መስራት አልችልም ነበረ። ብዙ ኦፈር ቀርቦልኛል ስራዬን አይተው፣ በዛም ብዙ ሉዝ ያደረኩት ብር አለ። ምክንያቱም 2 አይነት ማስታወቂያ በአንድ አይነት መስራት ስለማልችል ይሄ ነው ምክንያቴ። አዶናይ ይመለከተዋል፣ በደንብ ይመለከተዋል። ምክንያቱም መጀመሪያ የድርጅቱን ባለቤት ነው ማንሳት ያለብሽ ማሪ። እሱ ልነግርሽ ነው ሀቡዬ። እኔ መጀመሪያ ዲል ሳረግ ከአብሪ ሞተርስ ጋር ነው ዲል ያደረግኩት። አዶናይን አላውቀውም አልነበረም አዶናይ። ከዛ በኋላ ግን መሀል ላይ ላናግራቸው ሲሄድ እኛን ይመለከተናል አሉ አዶናይም ቅዱስም። ቅዱስ ከዚህ በኋላ ከማንም ጋር እንዳታወሪ ከኔ ጋር ነው የምታወሪ ብሎኛል። ከኔ ጋር ነው ኮንታክት የሚኖርሽ ብሎኛል ማለት ነው። ምክንያቱም የቻሌንጁን ነገር እኔና አዶናይን ሀንድ ሊያደርግ ነው ብሎኛል። ለዛ ነው ይመለከታቸዋል የምለው። ፕላስ ደግሞ በዚህ መሀል ውስጥ ሲያወሩኝ የነበሩት መረጃውን ሲከታተሉ የነበሩት ከሷም ወገኔ አዶናይ እነሱን አታናግሪ፣ ከዚህ በኋላ እኔ ነው ዳይሬክት የምታናግሪ በዚህ ጉዳይ ያለሽ። በቮይስ ነው በቴክስት ነው በኮል ነው ማስረጃ ነው? አዶናይ የላከልኝ ቴክስቶች ምን አይነት ቴክስቶች መሰለሽ? እንዳሸነፍኩኝ አለ፣ ሴርሞኒው ተዘጋጅቶ እንደሚሸልሙኝ በቃ ይሄ አለ አይደለ? ስለ ድርጅቱ ኢንፎርሜሽን የሚነግረኝ እሱ ነው። ቀኑ እንደዚህ ሆነ፣ እንደዚህ ነው፣ በዚህ ሰዓት ነው፣ በዚህ ነው የሚለኝ እሱ ነው። ቻሌንጁንም አናውን ሲያደርገው አዶናይ ነው። ቪዲዮ ሰርቷል።
እኔ ራሴ ነኝ የሚሸልማችሁ ብሏል። ይሄም አንድ ማስረጃ ነው ብዬ አስባለሁ። እኔ እዚህ ነገር ውስጥ ላለመግባት በቃ ተው ብያለሁ። ምክንያቱም እኔም ኢንፍሉዌንሰር ነኝ፣ እነሱም ኢንፍሉዌንሰር ናቸው። አንደርስታንድ አደርጋለሁ። ከእነሱ ጋር ምንም አይነት እንትን ውስጥ መግባት አልፈልግም። እንድንደጋገፍ ነው የምፈልገው። ግን አዶን ነው ተሳስተውም ሊሆን ይችላል። ጉዳዩ ላይ በደንብ ገብተዋል። ያንን ነው ለማለት የፈለግኩት አብይ። እሺ፣ በመጀመሪያ ደረጃ የቻሌንጁን ቪዲዮ ሰርቶ ፖስት ያደረገው አዶናይ አድርጓል አይደለም? ቻሌንጁን አንቺ ስትጨምሪ ከአንድ ወር ከ20 ቀን በፊት የማንን ቪዲዮ አይተሽ ከየት ሰምተሽ ነው? የሆነች ፌመስ ልጅ አለች፣ እልክልሻለሁ ሁሉም ቪዲዮዎች ስላሉኝ። አዶና ዋትሳፕ ካለሽ ቴሌግራም ካለሽ ቴክስት ነው ያደረጉልኝ። ሀቡዬ ለኔ እግር ጥሎ የምትባል ልጅ ፕሮሞት እራሱ ድርጅቱ ከዚህ በፊት የተወዳደርሽውን ቻሌንጅ ስላየ ነው ይህን ቻሌንጅ ብትወዳደሪ ቆንጆ ነው ብለው ኦፈር ያደረጉኝ እነሱ ናቸው እንጂ ስለ ድርጅቱ መጀመሪያ ቻሌንጁ አናውንስ ሲደረግ አላውቅም ነበር። እኔ ግን እግር ጥሎኝና ብሩክ ኒውስ አናውንስ አድርገውታል፣ አዶናይም አድርጎታል፣ የሆነች ልጅም አለች አድርገዋለች። ግን ፖስት ካረገ በኋላ በአካልም ጉዳዩ ላይም በደንብ ኢንክሉድ ሆኖ ያገኙት አዶናይ ለአንቺ ማለት ተቀላቃይ ብሎ የጋበዘሽ ሰው ነው፣ ጓደኛሽ ነው። እኔም ጓደኛሽ ኮንኩኝ ይህን ለምን አትሞክሪ ብዬ ልጋብዝሽ ይችላል። እኔ አይደለም ራሱ አብሪ ሞቶር ነው ቻሌንጁን ሰርቶ የሚፖስተው። ታዲያ ድርጅቱ እንዴት መጥቶ አንቺን ተቀላቀይ ይልሻል? አልገባኝም። ድርጅት አይደል? ይኸውልሽ ሀቢ፣ ከዛ በፊት እኔ ሌላ ቻሌንጅ ተወዳድሬ ነበር፣ የኦኬ ፓስታን ማለት ነው። ቪዲዮን አይተውታል። በጣም አሪፍ ቪዲዮ ነው የሰራሁት ለኦኬ ፓስታም ማለት ነው። ያንን ስላዩት ነው ተወዳደሪ ብለው እንደ ኦፈር ነው ያቀረቡልኝ እንጂ ሌላ አይደለም። ቴክስት አለ፣ እሱንም ራሳቸው ተወዳደሪ ብለው ኦፈር ያቀረቡልሽ። በጣም ጥሩ። እሺ ታዲያ ክራይቴሪያው ለመወዳደር በኮንተንታችሁ ክሬቲቭ የሆነ ቪዲዮ ሰርታችሁ ቪው 1 ሚሊዮን ቪው ከገባ ውድድር ውስጥ ተሳታፊ ትሆናላችሁ። 1 ሚሊዮን በታች ቪው አይሆንም። ስለዚህ አንቺ ደግሞ 6ቱ ቪዲዮዎችሽ ኢንቶታል ነው ያመጡት 13 ሚሊዮን ቪው አይደል? ከተወዳደሩት ውስጥ ከአንቺ የበለጠ ቪው ያለው የለም? የለም። እርግጠኛ ነኝ። ደግሞ እሺ ሌላ ከምን አንጻር ነው የሚታየው ቪዲዮ? ከዚህ አንጻር ነው። ለነገሩ ያንን ፓርት አልፈናል። ኦልሬዲ የለውም። በቃ በራሳችሁ ኦፍኮርስ አልፌማ ማሸነፌ ተነግሮኛል። ኢቨን ሀቡዬ እዚህ ጋር መናገር የምፈልገው ነገር እዛ ሁለተኛ ቪዲዮን ለመቅረጽ የሄድኩኝ ጊዜ በጣም ረጅም ሰዓት ነው የፈጀብኝ። አንድ ቪዲዮ ለመቅረጽ ኦልሞስት ግማሽ ቀን ምናምን የሚወስድ ነው ማለት ነው። ከዛ በኋላ ሴትዮዋ በጣም ስራዬን አይታ በጣም በቃ ይሄ ልፋትሽ ብላ 30 ሺህ ብር ቲፕ አርጋኛለች። ሜቢ እሱም ኢንክሉድ የሚደረግ ከሆነ እነሱ ጋር ያለኝ 870 ሺህ ብር ነው። 100 ሺህ ብር የተጣራ ተቀብያለሁ። 30 ሺህ ብር ቲፕ አርጋኝ ታውቃለች። 100 ሺህ ብር ለምን ጉዳይ ተቀብለሽ ነው? የሆነ ጊዜ ላይ ሴሪሞኒው ሊደረግ ነበረ። ሊደረግ ሳይሆን በቃ ብሩን ልሰጠኝ ነበረ። የሆነ ችግር ተፈጠረ። እዛ ኬዝ ላይ እየተሯሯጠች ነበር ማለት ነው። በጣም ቸኩላ ስለነበረ ኦኬ በቃ እንደዛ ከሆነ ለአሁን የሚያስፈልገኝን ብር ስጭኝና እሱ ሶሪ በቃ ግልጽ ላድርጎ ይቅርታ፣ አዶናይ ታሰረ። ያ ኬዝ ተፈጠረ። እኔም ደግሞ ስለነበረ እሱ ባለበት እንዲሆን ስለፈለግኩኝ ጥሩ ስላሰብኩኝ እንጨርስ ተገናኝተን ስትለኝ አይ ኢትስ ኦኬ የአዶናይ ይቀድማል፣ በቃ አሁን ስላስፈለገኝ የተወሰነ ብር አስገቢልኝ ብያት ጠይቂያታለሁ። እሺ ብላ ተስማምታ ስለነበረ ማለት ነው። ይኸውልሽ አሁን ጉዳዩ በቀጥታ የሚመለከቱ የድርጅቱን ባለቤት ነው። የድርጅቱ ባለቤት ነው ቻሌንጁን ያዘጋጀው። ስለዚህ አዶናይ የሆነ ብሩክ ኒውስ ሆነ ማንም ይመለከታቸዋል ብዬ አላስብም። ስማቸው መጠቀም ይገባዋል ብዬ አላስብም። የሚመለከተው ቀጥታ ድርጅቱ ባለቤት ነው። አንቺ የሴትዮዋ ኮንታክት አለሽ? አለኝ።
ስለዚህ ሴትዮዋን ላናግራት ይቻላል። አሁን ሀገር ውስጥ የለችም፣ ለንደን ያለችው ብለዋል። የትም ብትሆን ዋትሳፕ ይሰራል። ዋትሳፕ ነው ሊላናገራት ፈልገው ይሰራል፣ በደንብ ይሰራል። ስለዚህ ላናግራትና ከእሷ ምንስማና ከዛ ደስ ይለኛል። እንደ ልፋትሽ ሰውን ኮመንት ላይ ለፍታለች ይገባታል ይባል። አንድ ድርጅት ህዝብ ሚዲያ ላይ ወጥቶ ለህዝብ ቻሌንጅ ሰጥቻለሁ ይሄን ያህል ካለና ኦልሬዲ አንድ ሰው የለፋ ሰው አሸንፈሃል ከተባለ ቃሉን ማክበር አለበት። ካለበለዚያ ማን ነው የሚያምነው? ከዚህ በኋላ ማንም ሊያምነው አይችልም አይደል? ስለዚህ አንቺ ቻሌንጅን ተቀላቅለሽ 6 ቪዲዮዎችን ሰርተሽ በወር ከ20 ቀን ውስጥ 13 ሚሊዮን ቪው ከመጣሽ እና ራሱ ድርጅቱ አሸንፈሻል ካለሽ ሪዋርድሽን ማግኘት አለብሽ። ሀቅሽን ማግኘት የድርጅቷን ባለቤት ላናግራት እና ድምፅ እንሆንሻለን። እኛ በጣም ደስ ይለኛል። እኔም አንቺ ጋር መግባት የፈለግኩት ከሁለቱም ወገን ስለምትሰሚ ነው። ሌላ ቦታ ሄጄ ምንም ያላልኩት ብታረጊ ደስ ይለኛል። ኤኒታይም አለው ስልኬ። አሁን ቁጥርሽን ወስድና ዋትሳፕ፣ እኔ ዋትሳፕ ነው የምፈልገው ቢካዝ ዋትሳፕ ሁሉን ነገር ማስቀምጠው እኔ። ኦኬ ችግር የለውም። ዋትሳፕ ስላለኝ ችግር የለውም። ኦኬ ቆይ እንዴ ሞዴሬተር ላስገባልሽ ቁጥርሽን ውስጥ እንትትልኝ። ይቅርታ ጋይስ፣ እዚህ ጋር ሀቡ የአንድ ነገር ልናገር። እኔ ስም እያጠፋሁኝ አይደለም፣ እሱም ያውቃል በደንብ እንደዚህ አይነት ነገር እንደማላስብ። ጀስት በቃ ነገሩ ብዙ ነገር ስለተፈጠረ በመሀል እሱም ክሊር ለማድረግ ነው። ስም እያጠፋሁኝ አይደለም። እሱን አንደርስታንድ አድርጉልኝ እና አመሰግናለሁ። ይኸው ለቤቲ እንዴት ነሽ? ቤትዬ ሀቡዬ እንዴት ነሽ? መልካም አለሁልሽ። ሰላም ነሽ? ሀቡ እንትን በያት ላኪላት በኢንቦክስ ለቤቲ ስልክ ቁጥር አሁን ዋትሳፕ ላይ እንድልሽ ዋትሳፕ ይስልሽ። አዎ እውነት እንዳለችው ታደግማ ሰርታ አደ ኢንድ ካላገኘች ደስታ የለም። ልክ ወሩ ሙሉ ሰርታችሁ ወሩ መጨረሻ ላይ ደሞዛችሁ ማግኘት እንዳለባችሁ ማለት ነው። እና ማንም ከዚህ በኋላ ቻሌንጅን ላያምን ነው ማለት ነው። ገባችሁ? የልፋቷን ዋጋ ማግኘት አለባት። ድምፅ እንሆናታለን። ከሁለተኛውም ወገን እንስማና ከድርጅቱ ምናልባት ተጠብቀን እንሰጣታለን። ፕሮሰስ እያደረግንላት ነው ሊሉ ይችላሉ። መጨረሻ ላይ አንሰጥም የሚል ቃል ደርሶሻል ከነሱ ከድርጅቱ ባለቤት ነው የምልሽ እኔ አንሰጥም የሚል ቃል አልደረሰኝም። ምንም አታመጪም የሚል ነገር ግን ደርሶኛል እና ቻሌንጅ እንደቀጠለም ተነግሮኛል። እሱም ቮይስ ሪከርድ አለኝ እኮ። ምን ብለሻት ነው ምንም አታመጪም? ይኸውልሽ አቡዬ በስነስርዓት አያዋሩኝም። የሆነ ነገር ሲፈጠር ነው ስልክ የሚደውሉልኝ ኦር ሳምቲንግ እንጂ ከዛ በፊት በስርዓት ላወራቸው ብሞክርም አያወሩኝም። ቴክስቴን ብር ያስፈለገኝ ሰዓት ሰጥሻለሁ እያለች 4 ቀን እደውላለሁ 20 ደቂቃ እያለች አልደወለችልኝም ነበር። ከዛ ይሄ እንደዚህ ብዬሽ ብሩን ስጪኝ ብዬሽ አልሰጠሽኝም እና እባክሽ ከቻልሽ ቴክስቴን ኢግኖር አታድርጊ ብዬ ላኩላት። ከዛ በኋላ እንዴት ነው የሚያደርግሽ ምናምን ያለችኝ የዛን ሰዓት ነው። ይሄ ምንም አላመጣም ማንንም አልፈራ ምንም አታመጭም ያለችኝ የዛን ሰዓት ነው። ማለት በምንም ነገር ሳታስፈራራት ሚዲያ ላይ ወጥቼ እናገራለሁ ምናምን ሳትያት ምንም አታመጭ ቴክስት መልሽ ይችላል። ያ ሀብዬ እግዚአብሔርን ስክሪንሹት ሳይሆን ስክሪን ሪከርድ ነው ያለኝ። ምክንያቱም ስክሪንሹት ፕሩፍ ሊሆን አይችልም። ስክሪን ሪከርድ አለኝ። ሁሉንም ፕሩፍ እልክልሻለሁ። ስክሪን ሪከርድ እኮ ላኪላት ለቤትዬ ቁጥርሽን። ሁሉንም እልካለሁ። ፎሎ አድርጊያታለሁ። ኔትወርክ በጣም እያስቸገረኝ ነው። ለምን እንደሆነ አላውቅም። ወጥቼ ልላክላት ወይስ መቀመጥ አለብኝ? ቤትዬ ፎሎ ባክ አድርገሻታል? እኔ ራሴ አድርጊያታለሁ። እሷ ፎሎ ባክ ታገኝ። አሁን አረኳት እና ጻፍኩላት። ወጥቼ አገኝሻለሁ። ልሂድና መምታችሁን ልጠብቅ አይደለ? አዎ እናቴ፣ ቆይ እዚሁ ሆነሽ መላክ አትችይም እንዴ? ቤቲ ንኪያትና ፎሎ ባክ አድርጊያትና ሜሴጅ ሚል ይመጣል። ኔትወርክ ይኸው አገኘሁት። ልጅ ነች ብለው ነው ተባበሪያት። ይኸው ስልኬን ቆይ እዚሁ ዋትሳፕሽ ደርሶኛል ትንሽ ትወጃለሽ።
ሁሌም ለተበደለ ሰው እኛ ድምፅ እንሆናለን። ኦፍኮርስ ለፍታ ጥራ ግራ ላቧ ማለት ነው ደሞዟ ማለት ነው ማግኘት አለባት። ድምፅ እንሆናታለን። ግን መጀመሪያ ከድርጅቱ እንስማ። ኦኬ ጋር ጥሩ አይ ስክሪን እንዲህ እሷም ስማርት ናት። ስክሪን ሪከርድ አድርጋ አስቀምጠዋለች። አታስቡ ቶሎ ላኪ እንዳያጠፉት ይሉሻል። ስክሪን ሪከርድ አድርጋ አስቀምጠዋለች። ይኸው ልኬልሻለሁ። ቤት ደረሰሽ? ቴንክ ዩ ዩ አር ሶ ካይንድ ሀቡዬ ሩትዬ እኔ ማር ቴንክ ዩ ማይ ላቭ ቴንክ ዩ። እሺ እወድሻለሁ ሀቡ። ደህና ነሽ? ደህና ነኝ ኪያ ቤስት። ኦኬ ቤት ላከችልኝ። ሀቡዬ ያለው ከታች በቃ ፈጣሪ ማለት ነው ናት። እሺማ ኑሪልኝ። ሉና ሀቢባ ነኝ። ኦኬ ማስረጃዎችሽን ላኪልኝ፣ ሁሉንም መረጃዎችሽን እና የሴትዮዋን ኮንታክት አዶናይ ምን አገባው? አይመለከተውም። የድርጅቱ ባለቤት ነው የሚመለከታት። የድርጅቱ ባለቤት ነው የሚመለከታት። አዊ አይ ቲንክ ቪዲዮ ረጅም ስለሆነ እንትን እያለኝ ነው እና ከትከት አድርጌ ልላክልሽ። ዋትሳፕ ላይ ረጅም ቪዲዮ መላክ ስለማይቻል ቴሌግራም ዩዘር ኔም እንሰጥሻለሁ። ኦኬ በቃ የሴትዮዋን ኮንታክት ነምበር አስቀምጭልኝ ዋትሳፕ ላይ ማስረጃዎቹን ከላክልኝ በኋላ። ማስረጃ ሳልይዝ እኔ ሴትዮዋን አላወራትም። ማስረጃዎቹን ከላክሽልኝ በኋላ እሺ። ችግር የለውም። እሺ ጨርሰናል። ሴትዮዋን አውርቻት መልሱን ጠርቼ እዚህ እነግርሻለሁ መልሷን። እሺ ቴንኪዩ። በቃ አመሰግናለሁ። እሺ እሺ እናቴ፣ እሺ ቻው። አይዞሽ ከጎንሽ ነን። እሺ አለን። እሺ እኔ እናት አመሰግናለሁ። ሁላችሁንም ቴንኪዩ በዚህ አጋጣሚ ባይ ዋልካም። ይሄ እኮ በነፃ ሰውን መጠቀም ማለት እኮ ነው። ቻሌንጅ ሰጥተው ድርጅቶች ኢትዮጵያ ውስጥ የሚኖሩ ልጆች ጥረው ግረው ለፍተው ለቻሌንጃቸው ቃል የተገባላቸውን ሪዋርድ ክፍያቸውን የማያገኙ ከሆነ ምን ይባላል? በነፃ የሰውን ጉልበት መበዝበዝ ይባላል። በነፃ ሰውን ለማስታወቂያ መጠቀም ይባላል። ይህን ደግሞ እኛ እንቃወማለን። ማንም ሰው በነፃ ማንም ጉልበቱን ሊበዘብዙ አይገባም። ሐራም ነው። አስገብኛዎች ነበር ማን ልበል ማሬ? አንዷ ልጅ የሆነ ነገር እየጻፈች ነበር ቅድምና ሀሳቤን ሰርቀው ቆይ ልጅቷ ስትጨርስ አስገባታለሁ ብዬ ነበረ። ስንት ብር ነው የበላችኝ ልጅ የሀብታም ልጅ ናት ምናምን እያለች እየጻፈች ነበር። አዶ ነው
አቡ የኤምባሲ ቁጥር ስጪኝ። ጉግል ላይ ያለልሽ እኮ የት ሀገር ኤምባሲ ቁጥር ነው የምትፈልጊው? ጉግል ላይ ገብተሽ የምትፈልጊውን ኤምባሲ አገር ኤምባሲ ቁጥር ለምሳሌ የዱባይን ከሆነ የምትፈልጊው ዩናይትድ አረብ ኤምሬት ኢትዮጵያን ኤምባሲ ኢን ዩኤኢ ብለሽ ሰርች ብታደርጊ ሎኬሽን ሪያድ ሶፊያ ጉግል ላይ ትገቢና ሳውዲ ኢትዮጵያን ኤምባሲ ኢን ሳውዲ አረቢያ ብለሽ ሰርች ብታደርጊ ሪያድ ያለው ኤምባሲ እንዲሁም ጅዳ ያለው ቆንጽላ የሁለቱም ሎኬሽን እና ስልክ ቁጥር ይወጣልሻል። በዚህ በሰለጠነ ዘመን ምንም ነገር ከሰው መጠየቅ አይጠበቅባችሁ። ኤቭሪቲንግ ጉግል ላይ ቻት ጂቢቲ ላይ መልሳችሁን ማግኘት ትችላላችሁ። እሺ እኔ መረጃውን ከምንጩ ነው እንድታገኙ። ሁሌ የሆነ ነገር ስፈልጉ እኔ ጋር እንድመጡ ሳይሆን እንድታቁት ከጉግል ላይ ነው። ኬትም እኮ አይደለም አምጥቼ የምሰጣችሁ ከጉግል ላይ ነው። ስሙ ምንድን ነው? ኢትዮጵያን ኤምባሲ ኢን ሳውዲ አረቢያ እያልኩሽ እኮ ነው። ምን ነው ስሙ ምንድን ነው የምትይኝ? ታስደንቂያለሽ በጣም። እሺ ብር ስለተበላችሁ ልጅ ኢቷ አቡዬ ወንድሞቼ የተበላችሁ ልጅስ እኮ አላናገርኳቸውም ገና። ትናንትና ላኪልኝ ብያት ወንድሞቿን ስልክ ትናንትና ማታ በዛ ምሽት ላውራቸው። ኦኬ ቴሌግራም ዩዘር ኔም ኦኬ